ኢትዮጲስ በየሺ ትምህርት ቤት ተገኝታ ነበር። በዚያም ከተማሪዎችና ከወላጆች ጋር አዝናኝ ጊዜያቶችን አሳልፋ ተመልሳለች። ዝርዝር ዘገባውን ባልደረባችን ሊና እንደሚከተለው ታቀርብልን። ጀቱ በራሪው ሰላም ጀቱ እንዴት ነህ? ዛሬ በሐዋሳ ከተማ በየሺ ትምህርት ቤት ተገኝተን ከየሺ ትምህርት ቤት ተማሪዎች ጋር በጣም ደስ የሚሉ ቆይታዎችን በጣም ደስ የሚሉ ፕሮግራምም አድርገን ነበረ። በጣም ደስ ብሎናል። እኔ በጣም ደስ ብሎኛል። ልጆችም ኢትዮጲስን ስላዩት በጣም ደስተኞች ነበሩ። በጣም ደስ የሚሉ ግጥሞችን አቅርበውልናል። እኔ ራሱ በጣም ነበር ደስ ያለኝ። የየሺ ትምህርት ቤት ተማሪዎችን በጣም ነበረ ደስ የሚሉት። በጣም ነበረ በጉጉት ከኛ ጋር ደስ የሚል ጊዜ ያሳለፉት። እኛም በጣም ደስ ብሎናል። ጀቱ አሁን ወደ ፕሮግራማችን ባልደረባችን አንድነትም ዝርዝር አላት፣ እንከታተላል። አመሰግናለሁ ጀቱ። አሁንም ሐዋሳ ላይ ነን። የሺ ትምህርት ቤት ተገኝተን ነበረ። ኢትዮጲስ አዝናኝ አስተማሪ ዝግጅቶቿን አቀረበች። ኑና አንብብ በሚል ርዕስ ነበር እዚህ የቀረበውና ተረቶቿ፣ የፓፔት ትዕይንቶቿ ከንባብ ጋር የተገናኙ ነበሩ። ተማሪዎች ግጥም አቅርበዋል፣ ሙዚቃ አቅርበዋል። ወላጆች እዚህም ድምፅ አስመስለዋል። በነገራችን ላይ ጀቱ ወላጆች ልጆቻቸውን ሲያጫውቱ አንዴ እንደ ድመት፣ አንዴ እንደ አህያ የተለያዩ ድምጾችን ያወጣሉና ልጆች በዚህ በጣም ነው የሚዝናኑትና ወላጆች በእውነቱ ከልብ እናመሰግናለን። ስሜ ትግስት ቡልቻ ይባላል። ስሜ ሰርካለም ኃይሌ ይባላል። ስሜ ረሂማ ይባላል። ዘነበ አሰፋ ይባላለሁ። ታመነ ኃይሉ ይባላለሁ። ስሜ ቻይና በላይነህ ይባላል። ተማሪዎች በጋራ ያቀረቡት መዝሙሮችም ነበሩ። ዳለፈና ሰኞ ጠዋት መጣና ቶሎ መሄድ ትምህርት ቤት ጓደኞቼ ማገኝበት። ባቢም አጠር ያለ ጊዜ ወስዶ ተማሪዎችን ሲጠይቃቸው ነበር። ለመሆኑ ምን መጽሐፍ አንብባችሁ ታውቃላችሁ? ካነበባችሁት መጽሐፍ ላይ ምን ተምራችኋል? የባቢ ጥያቄዎች። ሰላም ልጆች እንዴት ናችሁ? ከምርጦቹ ጓደኞቼ ጋር ዛሬ ተገናኝቼ አንዳንድ ጥያቄ ልንጠያየቅ ነው። ስም ማን ነው? አሜን ፋሲል። ስሜ ጽዮን በላይ ይባላል። ስሜ ዋዜማ ታሪኩ ይባላል። ስሜ ድላዊ ጌቱ ይባላል። ስሜ ሳደበቀ ይባላል። የአራተኛ ክፍል ተማሪ ነኝ። አሁን ጥያቄውን እንጠይቃችኋለሁ። ከማን ልጀምር? ምን አይነት መጽሐፍ አንብባል? ወይ ሰባቱ ድንክዮች። ከሰባቱ ድንክዮች ምን ተምራል? መልካም ነገር፣ ባድሎ አለማየትና ለሰው በጎ ነገር መስራት። ለሰው በጎ መስራት አይደለ? አንዱን ከአንዱ ሳናበላልጥ ለሁሉም ሰዎች እኩል ፍርድ መፍረድ አይደለ የተማርከው? ጎበዝ ልጅ። ስለ ትምህርት ቤታቸው አስተያየቱን ሰጥተው ነበረ። አስተያየቱን እንከታተል። ስሜ አይናለም ተስፋ ይባላለሁ። የየሺ አጸደ ህጻናትና አንደኛ ደረጃ ትምህርት ቤት ርዕሰ መምህርት ነኝ። የዛሬውን ፕሮግራም ኢትዮጲስን በተመለከተ እጅግ በጣም ደስ የሚል ፕሮግራም ነበረ። ከ8 ሰዓት ጀምሮ ነው ፕሮግራሙ የተላለፈ። የተለያዩ ዝግጅቶች ነበሩት። በጣም ቆንጆ ፕሮግራም፣ እንደውም የፈጠራ ስራዎች ነበሩ። እጅግ በጣም ቆንጆ ነው። ለተራበ አሳትስተው ማጥመድን ግን አስተምረው ደግሞ ደጋግሞ እንዳይርበው እውቀት በጊዜ አስጨብጠው። ጀቱ እንግዲህ ይሄን ሁሉ ዝግጅት ሐዋሳ ከተማ ላይ ለማዘጋጀት ስንገኝ የተቀበለን በአግባቡ ያስተናገዱን ሌዊ ሪዞርቶች ናቸው። በጣም እናመሰግናለን። በእውነቱ እንክብካቤያችሁ ያደረጋችሁልን አቀባበል በጣም ደስ ይል ነበር። ልጆች አንድ ነገር ልንገራችሁ። ሀይቁ ደስ አይልም? በጣም ነው ደስ የሚለው። እኔ ራሱ ጥሩ ጊዜ አሳልፌ ነበር። አባባ መልካሙ ሉዊዝ ሪዞርት ነው መሰለኝ ያሉት። እነሱን ሄጄ ልቀስቀሳቸው። የት ነበረ ሩማቸው? ኑ አብረን እናያቸው። ወይ የት ነበሩ? እዚህ መሰለኝ። ጨማረጋለው ምን እንዲሰጠኝ ቁሴን በለው። ኑና እዚህ ነው። አባባ መልካሙ ዘረፍ ሆኑ። አባባ መልካሙ እኔ ነኝ። እንቅልፍ እኮ ትንሽ ባብሽዬ መጣ።
ትንሽ እንኮ ገደም ልበል ብዬ እንቅልፍ አሸለበኝ። እንዴ መጣው ባብሽዬ። አይ ጣለኝ እንቅልፍ። አይ ልጆች ይቅርታ አድርጉልኝ። አይ ይቅርታ ጠይቃቸዋለሁ። አይ ባብሽዬ እሺ በል እንሂድ ባብሽ እሺ። የት ሄደ ይባላል? እንደው አገሩንም አያውቀው ምንድነው? አሁን የት ብዬ ነው የምፈልገው ይሄንን ልጅ? ኧረ ባብሽ እንደው እስቲ ወደዚህ መጥቶ ይሆን? ደግሞም ግቢው ትልቅ ስለሆነ አስታውቅ። እንደው የት ሄዶ ይሆን? ደግሞ ግቢውም ያምራል። አቤት እንዴት ደስ እንደሚል እዚህ ጋር እስቲ ለልጆች እንደው ቁጭ ብዬ ወጉን ባወጋቸው ደስ ይለኝ ነበር። ሌዊ ሪዞርቶች ይህንን ያደረጉት ለልጆችም በጣም ትኩረት አድርገው ስለሚሰሩ ነው። ከመዝናኛው ይህ ካማረ ቦታው በተጨማሪ ልጆች በሌዊ ሪዞርት ሲመጡ የተረት አባትን ያገኛሉ። ይህን የመሰለ ባህላዊ ቦታ ላይ ልጆች ተረት ያነባሉ። ኢትዮጲስ ታዲያ እዚህ ተረት ሳላነብ ከልጆች ጋር ሳልገናኝ አልሄድም ብላ አንብባለች። ኧረ አልወጣም ሁሉ ብላን ነበር። በእውነት ይህ ፕሮግራም አዘጋጅተሽ እንደው ይዘሽ መጥተሽ ልጆች በኢትዮጲስ እያሉኝ እኔን እያስጨነቁኝ እንደው በድንገት ዛሬ ሳገኝሽ እንዴት ደስ ብሎኛል መሰላሽ። በጣም ነው ደስ ያለኝ። በእውነቴን ነው የምልሽ። ኢትዮጲስ ተባረኪ፣ ይደግልልሽ። ልጆች ሁሉ ተባረኩ። ተረት ከዕለታት አንድ ቀን አንድ የማር ነጋዴ ነበረ። ሌዊ ሪዞርቶች ላደረጋችሁልን አቀባበል፣ ስለተንከባከባችሁን፣ ለልጆች ስለምታደርጉት ነገር ሁሉ ከልብ እናመሰግናለን። ተመልሰን እንጎበኛችኋለን። እንወዳችኋለን።